የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አቶ አረጋ ከበደ በፋኖ ምክንያት በጎንደር ከተማ ተገኝተው ጥምቀት ለማክበር ተሳቀው እንደቆዩ ተናገሩ። የብልጽግና አገዛዝ ፕሬዝዳንት ታዬ አጽቀሥላሴ ደግሞ አያሌ ጠላቶች አሉብን ሲሉ ተደምጠዋል። ኮሎኔል ደመቀ ዘውዱ በበኩላቸው የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ ለአቶ ጌታቸው ረዳ መልስ ይሆናል ያሉት ሰጥተዋል። በአማራ ክልል ዛሬ በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያም በርካቶች ተገድለዋል ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። ፑንትላንድ የአይስ ተዋጊ የሆኑ 23 ኢትዮጵያውያንን ይዣለሁ ብላለች። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ከዋለቻቸው 53 የእስላማዊ ታጣቂ አባላት መካከል ግማሽ ገደማዎቹ ኢትዮጵያውያን መሆናቸው አነጋጋሪ ሆኗል። የፑንትላንድ መንግስት ይፋ ባደረገው መሰረት 23ቱ ኢትዮጵያውያን ለሽብር ቡድን ሲዋጉ ነበር ተብሏል። በዝርዝር እናየዋለን። አሜሪካ የዓለም አቀፍ ሕግን እያፈረሰች ነው አለ የተባበሩት መንግስታት ድርጅት። አሜሪካ ኃይሏ ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ብሏን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ። ዝርዝሩን ትሰሙታላችሁ። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ ጠቅላይ መሪ አረጋግጠዋል። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ ጠቅላይ መሪ አሊ ካሚኒ ለመጀመሪያ ጊዜ በይፋ አረጋግጠዋል ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። አቶ አረጋ ከበደ በፋኖ ምክንያት በጎንደር ከተማ ተገኝተው ጥምቀትን ለማክበር ተሳቀው እንደቆዩ ተናገሩ። የብልጽግናው ሌላኛው ፕሬዝዳንት ታዬ አጽቀሥላሴ ደግሞ አያሌ ጠላቶች አሉብን ሲሉ ተደምጠዋል። የብልጽግና ሌላኛው አስተዳዳሪ ኮሎኔል ደመቀ ዘውዱ በበኩላቸው የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ ለአቶ ጌታቸው ረዳ መልስ ሰጥተዋል። በአማራ ክልል ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በርካቶች የተገደሉባቸው ውጊያዎች ተደርገዋል። በክልሉ ሰሜን ወሎ ዞን ላስታ ቀጠና የፋኖ ኃይሎች በከፈቱት ውጊያ 400 አለቆችን ጨምሮ 34 የአገዛዙ ጦር አባላት ሲገደሉ በርካታ የጦር መሳሪያዎች ደግሞ በፋኖ ኃይሎች ማረካቸው ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ በበኩሉ ለተከታታይ ቀናት በላስታ ተራሮች ከአገዛዙ ጦር ጋር ከባድ ውጊያ ማድረጉን አስታውቋል። የአገዛዙ ጦር ከባድ መሳሪያዎችን ይዞ በተሰለፈበት በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳቱ መድረሱን የአካባቢው ነዋሪዎች ለኢትዮኒውስም ተናግረዋል። በቀጠናው ላስታ ወረዳ ኩል መስክ ዙሃባ ኪዳነ ምሕረት ገነተ ማርያም ቻይና ካምፕ ቀጭን አበባና ደባራይ አካባቢ ያዳረሰ ውጊያ መደረጉን ነው ነዋሪዎች የተናገሩት። በዚህ ውጊያ የአገዛዝ ጦር ባለማረጉ ጨምሮ በርካቶች ተገድለዋል። ጥቂት የፋኖ አባላትም ጉዳት እንደደረሰባቸው የኢትዮኒውስ የመረጃ ምንጮች ጨምሮ ተናግረዋል። በተለይም የአገዛዝ ጦር በተከታታይ የፈጸመው የከባድ መሳሪያዎች ድብደባ የአምስት አርሶ አደሮች ቤት ውድመት ጨምሮ በንጹሃን ንብረት ላይ ከፍተኛ ጉዳት መድረሱም ተሰምቷል። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ የፋኖ ኃይሎች በሌሊት በከፈቱት ውጊያ የአገዛዙ ጦር ላይ ጉዳት ማድረሳቸውን ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ የፋኖ ኃይሎች በአገዛዙ ላይ ጥቃት ማድረሳቸውን ያስታወቁትም። በዚህም በዞኑ ጣቁሳ ወረዳ ቻችና እና አሉዋ አካባቢ በአገዛዙ ጦር ላይ ከበባ በማድረግ በከፈቱት ውጊያ በርካታ የአገዛዙ ጦር አባላት ተገድለዋል ተብሏል። በሌላ በኩል በዛሬው ዕለት በሚከበረው የጥምቀት በዓል ላይ ጎንደር የተገኙት የብልጽግና አገዛዝ አመራሮች አለቃቸው አብይ አህመድን በተደጋጋሚ ሲያወድሱ ተደምጠዋል። የአገዛዙ ፕሬዝዳንት ታዬ አጽቀሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ አፈ ጉባኤ ያገኙት ሻገር፣ ዳንኤል ክብረት፣ አቶ አረጋ ከበደ፣ አቶ መላኩ አለበልና ሌሎች በርካታ የብልጽግና አመራሮች ጎንደር ከተማ የጥምቀት በዓል አከባበር ላይ ካባ ተሸልመው ለብሰው ታይተዋል። የጎንደር የመታደስ ዘመን መጥቷል ሲሉ የተናገሩት የአማራ ክልል የብልጽግና አገዛዝ ርዕሰ መስተዳድር አረጋ ከበደ ባለፉት 2 ዓመታት በጸጥታ ችግር ምክንያት ጎንደር ተገኝተን ጥምቀትን ለመታደም ተሳቀን ነበር ሲሉ በአደባባይ ሲናገሩ ተደምጠዋል። በተለይ ባለፉት 2 ዓመታት በጸጥታው ችግር ምክንያት በባለ ጥምቀቱ ላይ ለመታደም ተሳቀን የነበርንበት ጊዜ በመሆኑንም ሁላችንም እናስታውሳለን። የብልጽግና አገዛዝ ፕሬዝዳንት ታዬ አጽቀሥላሴ ደግሞ በበዓሉ ላይ ለታደሙ ሰዎች እናንተ ኢትዮጵያን በርካታ ጠላቶች አሉባቸው፣ እነዚህ ጠላቶች አያሌ ናቸው፣ ቆመን እንድንሄድ አይፈልጉም ሲሉም ተናግረዋል። ፕሬዝዳንቱ ይህን ያሉት የውጭ ሀገር ቱሪስቶች ጭምር በታደሙበት የጥምቀት በዓል አከባበር ላይ ነው። በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው፣ ቁመን እንድንሄድ አይፈልጉም። በአባቶች ጸሎት፣ በእናንተ በረከት፣ በልጆች
ብርታትና ትግል እስከዛሬ ቀጥለናል። ይህ የሚታጠፍ ቃል አይሆንምና አብረን አንድ ላይ እንቁም ለማለት ነው። ሆኖም ፕሬዚዳንቱ አያሌ ጠላቶች አሉብን ቢሉም የትኞቹ ጠላቶች እንደሆኑ ግን አልጠቀሱም። በሁመራ ከተማ ተከዜ ወንዝ የጥምቀት በዓል አከባበር ላይ የተገኙት የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜ አስተዳደር ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በኩላቸው ክፉንም ደጉንም አብሮ ያሳለፈው የአማራና የትግራይ ህዝብ የህወሓትን መንገድ ትተን በወንድማማችነት እንነጋገር ሲሉ ጥሪ አቅርበዋል። ደመቀ ዘውዱ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ አስጠንቅቀዋል። የብልጽግናው ሹም ኮሎኔል ደመቀ ዘውዱ የሚጠናከር እንጂ የሚፈርስ አስተዳደር የለም ያሉ ሲሆን አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱት የተለመደ አሉባልታ ወሬ ልናዳምጥ አይገባም ሲሉ ሰሞኑን የጠቅላይ ሚኒስትሩ አማካሪውን አቶ ጌታቸው ረዳ ንግግር መልስ ሰጥተዋል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር ወልቃይት ሄደው ከተመለሱ በኋላ በወልቃይት ጠገዴ ሰቲት ሁመራ የተመሰረተ ጊዜ አሰራር እንደሚፈርስ መናገራቸው ሪፖርተር መዘገቡ ይታወሳል። ፑንትላንድ የአይስ ተዋጊ የሆኑ 23 ኢትዮጵያውያን መያዟን ይፋ አድርጋለች። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ካዋለቻቸው 53 የሰላማዊ ታጣቂ አባላት ወይም ተዋጊዎች መካከል ግማሽ ገደማ ኢትዮጵያውያን ናቸው ብላለች። የፑንትላንድ የጸረ ሽብር ዘመቻ ማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆኑ የገለጻቸው 26 የአይስ ተዋጊዎች ፎቶና ስም ዝርዝር ይፋ አድርጓል። የአይስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የተያዙት አልሚስካት በተባለው ተራራማ አካባቢ ከተደረጉ ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃይል ቅዳሜ ጥር 9 2018 ዓ.ም ይፋ አድርጓል። የፑንትላንድ ኃይሎችና የእስላማዊ ቡድኑ ተዋጊዎች ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን እነዚህ የእስላማዊ ቡድኑ ተዋጊዎች በዚህ አካባቢ ግዙፍ ምሽጎችም ነበሯቸው ተብሏል። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው የአይስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነው ይህ ዘመቻ ያከናወኑት በተባበሩት አረብ ኤሚሬቶችና አሜሪካ እገዛ እንደሆነ አስታውቀዋል። የጸረ ሽብር ዘመቻው ጀግኖች የፑንትላንድ ኃይሎች በተባበሩት አረብ ኤሚሬትና አሜሪካ እገዛ አልሚስካት ውስጥ አይስን አሸንፈዋል። ዘመቻውም የመጨረሻ ደረጃ ላይ ነው ሲል በኤክስ ገጹ ገልጿል። ከዚህ ልጥፍ ጋር የአይስ ተዋጊዎች ናቸው የተባሉት 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ ሀገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸው ተዘርዝሯል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማው ወይም 26 ያሉ ሰዎች ዜግነታቸው ኢትዮጵያዊ ነው። በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱ ሀገራት ዜግነት ያላቸው 99 ሰዎች እንደተያዙ ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያንና እንዲሁም 2 የሳውዲ አረቢያና ሶሪያ ዜግነት ያላቸው ሰዎች እንደተያዙም የፑንትላንድ መረጃ ያመለክታል። የውጭ ሀገር ተዋጊዎች በቁጥጥር ስር መዋላቸው በተመለከተ ቢቢሲ ሶማሊያን ያነጋገረቻቸው የፑንትላንድ የማስታወቂያ ሚኒስቴር ማህሙድ አይዲድ ድሪር ከየትም ይምጡ ከየት ከሩቅ የሚሆን ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። ይህ እርምጃ የፑንትላንድ ኃይሎች ቡድኑ ላይ ተቀናጁት ስኬትና የአሸባሪ ቡድኑ መሸነፍ ማሳያ ነው ብለዋል። የማስታወቂያ ሚኒስትሩ እንደሚናገሩት የተያዙ ሰዎች ማንነትና ዜግነት ይፋ የተደረገ በሶስት ምክንያቶችም ነው። በቀዳሚነት የተጠቀሱት ምክንያት የፑንትላንድና የሶማሌ ህዝብ የተገኘውን የጦር ድል የተገደሉትንና በህይወት የተያዙትን ጠላቶች እንዲያውቅ ለማድረግ ነው። ሁለተኛው ምክንያት የተያዙ ሰዎች ከመጡባቸው ሀገራት ጋር የሚገናኝ እንደሆነ ተናግሯል። ግለሰቦቹ የመጡባቸው ሀገራት ዜጎቻቸው እዚህ ችግር እየፈጠሩና ጥፋት ለመፈጸም እያቀዱ መሆኑን እንዲረዱ ማድረግ ጠቃሚ ነው ብሏል። በአፍሪካ ቀንድ የተከሰተውን ጂኦፖለቲካዊ ለውጥ ተከትሎ እዚህ አካባቢ ያለውን ነባራዊ ሁኔታ የተቀረው ዓለም እንዲያውቀው ለማድረግ የሚለው ደግሞ በሶስተኛነት በባለስልጣኑ የተጠቀሰ ነው። የተያዙት ግለሰቦች ከመጡባቸው ሀገራት መካከል ከሶማሊያ ጋር የየብስም ወይም የባህር ድንበር የሚጋሩ 3 ብቻ ናቸው። ማንነትና ዜግነታቸውን ጠቅሶ ከተዘረዘሩ ሰዎች መካከል አንዳንዶቹ ሲዋጉ እንደተያዙ፣ ሌሎች ደግሞ እጃቸው እንደሰጡ ተገልጿል። የማስታወቂያ ሚኒስትሩ መሐመድ በቁጥጥር ስር ዋሉ የውጭ ሀገር ተዋጊዎች በማንኛውም ወንጀል ላይ የሚወሰደው እርምጃ እንደሚወስድባቸው ገልጸዋል። ዓለም አቀፍ ማህበረሰብ እንደ አሸባሪዎች እንደነበራቸው ሚና በተለያየ መንገድ ይይዛቸዋል። ተራ ወታደር የነበረው ማን ነው? ተሳስቶ ወደዚህ መንገድ የገባና አሁን የሚጸጸተው የትኛው ነው? እንዲሁም በዓላማው አምኖ መሪ የነበረው የትኛው ነው የሚለው ይታያል። እንደተሳተፉበት የውጊያ ሁኔታና ደረጃቸው ተገቢ እርምጃ ይወሰድባቸዋል ብለዋል። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገ ግንኙነት ይኖር እንደሆነ የተጠየቁት ሚኒስትሩ እኛ ያነጋገርናቸውም አሉ፣ እኛን ያነጋገሩንም አሉ የሚል ምላሽ ሰጥተዋል።
ዲፕሎማሲ የራሱ የሆነ አሰራር አለው። ስለዚህ ግንኙነቶች እየተደረጉ ነው ተደርገዋል። ምክንያቱም እነዚህ ግለሰቦች በሀገራቸው ወንጀል ፈጽመው የጠፉ ሊሆን ስለሚችል ምናልባትም አንዳንድ ሀገራት ሊያውቁ ይችላሉ ብለዋል። ወንጀለኛ ሰው የሚቀጣው ወንጀሉ በሚፈጸምበት ቦታ እንደሆነ ያነሱት የማስታወቂያ ሚኒስትሩ ነገር ግን በደህንነት ጉዳዮች ከዓለም አቀፉ ማህበረሰብ ጋር የጋራ ትብብር እንዳለ ጠቁሟል። አሁን ይፋ ከተደረጉት በተጨማሪ በፑንትላንድ እስር ቤቶች ውስጥ የሚገኙ ሌሎች የውጭ ሀገር ዜግነት ያላቸው የሽብር ቡድኑ አባላት መኖራቸውንም ባለስልጣናት ተናግረዋል ማለት ቢቢሲ ዘግቧል። አሜሪካ የዓለም አቀፍ ሕግን እያፈረሰች ነው አለ የተባበሩት መንግስታት ድርጅት። አሜሪካ ኃይሏ ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ያሉት ዋና ጸሐፊ ጉተሬዝ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ ያለምንም ተጠያቂነት እየተንቀሳቀሰች ነው፣ ኃይሏም ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች ሲሉ ለቢቢሲ ተናግሯል። ዋና ጸሐፊው ከቢቢሲ ሬዲዮ 4 ቱዴይ ፕሮግራም ላይ በነበራቸው ቃለ መጠይቅ አሜሪካ የባለብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉ ተችተዋል። በአሁኑ ወቅት ያለው የዋሽንግተን ፖሊሲ የአሜሪካን ኃይልና ተጽዕኖ መጠቀም አልፎ አልፎ ደግሞ ዓለም አቀፍ ሕጎችን ማክበር የሚል ነው ብለዋል። ጉተሬዝ ይህን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞ ፕሬዚዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ደግሞ ግሪንላንድን ለመጠቅለል ደጋግመው እየዛቱ ባሉበት ወቅት ነው። እንደ የአባል ሀገራት እኩልነት ያሉት የተባበሩት መንግስታት ምስረታ መርሆች በአሁኑ ሰዓት በአደጋ ላይ ናቸው ብለው እንደሚያምኑ ጉተሬዝ ገልጸዋል። ከዚህ ቀደም ፕሬዚዳንት ትራምፕ በተባበሩት መንግስታት ላይ ጠንካራ ትችቶችን ሲያሰሙ ቆይተዋል። ባለፈው መስከረም በተካሄደው ጠቅላላ ጉባኤ ባደረጉት ንግግርም የድርጅቱ መኖር ዓላማ ጥያቄ አንስተዋል። 7 ሊቋጩ የማይችሉ ጦርነቶችን ለብቻቸው ማቆማቸውን የተናገሩት ትራምፕ የተባበሩት መንግስታት ግን በየትኛውም ግጭት የማስቆም ጥረት ውስጥ ለመርዳት እንኳን አልሞከረም ሲሉ ተደምጠዋል። ኋላ ላይ የተባበሩት መንግስታት ለእኛ እንዳልነበረ ተረዳው ሲሉ በኒውዮርክ ስብሰባ ላይም ተናግረዋል። ይህ ጉዳይ የተነሳላቸው ጉተሬዝ የምርት ድርጅት አባል ሀገራት በተባበሩት መንግስታት ቻርተር ላይ የተዘረዘሩ ዓለም አቀፍ ህጎች እንዲገዙ የማድረግ ፈተና እንደገጠሙ አምነዋል። ድርጅቱ ዋና ዋና ዓለም አቀፍ ግጭቶች ለመፍታት በከፍተኛ ሁኔታ ተሳታፊ እንደነበረ በአጽንኦት ያነሱት ጉተሬዝ ነገር ግን የተባበሩት መንግስታት የማስገደድ አቅም ይልቁንም ትልልቅ ሀያላን ሀገራት የበለጠ ጠንካራ የማስገደድ አቅም አላቸው ብለዋል። ይህ የበለጠ የማስገደድ አቅም ለግጭት ትክክለኛና ዘላቂ መፍትሄ ለማምጣት እየዋለ ነው ወይስ ለጊዜው መፍትሄዎች ብቻ ነው ሲሉም ተጠይቀዋል። ሁለቱም ነገሮች መካከል ትልቅ ልዩነት አለም ይላሉ ጉተሬዝ። አክለውም የተባበሩት መንግስታት ድርጅት 193 አባል ሀገራት የሚገጥሟቸው ከፍተኛ ችግሮችና ተግዳሮቶች ለመውጣት ማሻያ እንደሚያስፈልገው ተናግሯል። ዋና ጸሐፊው የህግ የበላይነት በኃይል የበላይነት መካተት አለበት ብለው የሚያምኑ አሉ ሲሉም መውቀሳቸውን አሰምተዋል ሲል ቢቢሲ ዘግቧል። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ባለስልጣናት ይፋ አድርገዋል። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ጠቅላይ መሪ አሊ ካሚኒ ለመጀመሪያ ጊዜ በይፋ አረጋግጠዋል። በሺዎች የሚቆጠሩ ሰዎች መገደላቸው በይፋ የተናገሩት ጠቅላይ መሪው አንዳንዶቹ የተገደሉት ሰብአዊ ባልሆነ ጭካኔ በተሞላበት መንገድ ነው ብለዋል። ለሰዎች ሞት አሜሪካን ጥያቄም አድርገዋል። መቀመጫውን አሜሪካ ያደረገው የኢራን መብት ተሟጋች ተቋም ሂውማን ራይትስ አክቲቪስት ኒው ኤጀንሲ እንደገለጸው ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃ ከ3090 ሰዎች ህይወት አልፏል ወይም ተቀጥፏል። ሌሎች የመብት ተሟጋቾች የሟቾችን ቁጥር ከፍ ያድርጉታል። ኢንተርኔት ከተቋረጠ ቀናት ማለፋቸው ትክክለኛ ቁጥሩን ለማጣራት አዳጋች ሆኗል ይላል ቢቢሲ። የአሜሪካ ፕሬዝዳንት ትራምፕ ኢራናውያን በተቃውሞ እንዲቀጥሉ አበረታተዋል። የኢራን መንግስት ተቃዋሚዎችን የሚገድል ከሆነ ወታደራዊ እርምጃ እንደሚከተል ማስጠንቀው ነበር። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው የአገሪቱ ጠቅላይ መሪ አሊ ካሚኒ ቅዳሜ ዕለት ባደረጉት ንግግር ከአሜሪካና እስራኤል ጋር ትስስር ያላቸው በሺዎች የሚቆጠሩ ሰዎች ገድለዋል፣ ቀውስም ፈጥረዋል ብለዋል። ለሞቶቹ ለውድመቱና የኢራን ስም ለመጥፋት ተጠያቂው የአሜሪካ ፕሬዝዳንት ነው ብለን እናምናለን ሲሉም ትራምፕ ከሰዋል። ከምጣኔ ሀብታዊ ጥያቄ ጋር በተያያዘ የተነሳ ተቃውሞ መሪው ከስልጣን እንዲወርዱ መጠየቅ ተሸጋግሯል። የኢራን መንግስት ተቃውሞ በአገሪቱ ጠላቶች የተቀነባበረ ሁከት እንደሆነም ገልጿል። ቢቢሲ ፐርዢያንና ቢቢሲ ቬሪፋይ ያረጋግጣቸው ተንቀሳቃሽ ምስሎች የጸጥታ ኃይሎች ተቃዋሚዎች ላይ ሲተኩሱ ያሳያሉ። የኢንተርኔት ትስስር የሚከታተሉ ኔት ብሎክስ እንዳለው በአገሪቱ ኢንተርኔት እንደተቋረጠ ሲሆን አጠቃላይ የኢንተርኔት ትስስሩ 2% ይሆናል። ባለፉት ጥቂት ቀናት የወጡ ዘገባዎች አለመረጋጋት እንደቀነሰ ቢጠቁሙ ሙሉ በሙሉ መረጃ ማግኘት ግን አልተቻለም። በደቡብ ምዕራብ ኢራን ሺራዝ የምትኖር ኢራናዊት ለቢቢሲ የጸጥታ ኃይሎች በሞተር ሳይክል ሆነው ሁኔታውን ለመቆጣጠር እየሞከሩ ነው፣ አብዛኛው ነገር ግን ወደ መደበኛ እየተመለሰ ነው ብላለች። የኢራን ጠቅላይ መሪ አሊ ካሚኒ በትላንቱ ንግግራቸው ታዲያ
ታዲያ ሀገራቸው ትራምፕን ወንጀለኛ አድርጋ እንደምትወስድና በኢራን ከተፈጠረው አለመረጋጋት ጋር በተያያዘ ጥያቄ መሆን እንዳለባቸው ገልጸዋል። የአሜሪካ ግብ ኢራን መዋጥ ነው ብለዋል። የአሜሪካ ውጭ ጉዳይ መስሪያ ቤት እንዳለው ኢራን የአሜሪካ ወታደሮች መቀመጫዎችን ለመምታት እየተዘጋጁ እንደሆነች መረጃው አድርሷታል። ኢራን ከትራምፕ ጋር ጨዋታ ከጀመረችና ጥቃት ከፈጸመች በጣም ጉልበት ካለው ኃይል ጋር ትላተማለች ሲል ማክለዋል። ትራምፕ በኢራን ግድያው ቆሟል ቢሉም ወታደራዊ እርምጃ የመውሰድ አማራጭ አሁንም እንዳለ ገልጸዋል። አሜሪካና ዩናይትድ ኪንግደም በኳታር የኡዲዲ አየር ኃይል መቀመጫ ያላቸውን ሰራዊት ቁጥር ቀንሰዋል። የአሜሪካ ባለስልጣኖች ለቢቢሲ አጋር ሲቢኤስ እንደተናገሩት አሜሪካ ወታደሮቿን የቀነሰችው ለቅድመ ጥንቃቄ ተብሎ እንደሆነ አረጋግጠዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።